ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታቸው ጉዳዮች እንግዲህ ሊቨርፑል ከ3 ተጫዋቾች ጋር በኮንትራት ዙሪያ ሊያወራ መሆኑ ተዘግቧል። እንደዚሁም ደግሞ ሊቨርፑል እንግዲህ ትሬንት አሌክሳንደር-አርኖልድ ከሊቨርፑል የሚለቅ ከሆነ እንግዲህ እሱን የሚተካ ተጫዋች እየተመለከቱ እየተባለ ይገኛል። ይሄንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ አክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው ጉዳይ እንግዲህ የሊቨርፑል ተጫዋቾች አንድ ላይ ሰብሰብ ብለው አርሰናል ከክሪስታል ፓላስ የሚያደርጉትን ጨዋታ ሊመለከቱ ነው ተብሏል። እንግዲህ እንደሚታወቀው ሊቨርፑል የዘንድሮን የፕሪሚየር ሊግ ዋንጫ ለማንሳት እንግዲህ 3 ነጥቦችን ብቻ ነው የሚያስፈልጉት። ቀደም ብሎ ደግሞ አርሰናል ከክሪስታል ፓላስ ሮብ ምሽት ላይ የሚደረግ ጨዋታ አለና በዛ ጨዋታ እንግዲህ አርሰናል የሚሸነፍ ከሆነ ሊቨርፑል ዋንጫውን ማንሳቱ ይረጋገጣልና ይሄም ቻንስ ስላለ ማለት ነው ሰብሰብ ብለው በማየት እንግዲህ ደስታቸውን ለመግለጽ አስበዋል ነው እየተባለ ያለው። ከዚህ በፊት እንደምታስታውሱት እንግዲህ ሊቨርፑል 2019-20 ላይ የፕሪሚየር ሊጉን ዋንጫ በሚያነሳበት ሰዓት እንግዲህ ቼልሲ ከማንቸስተር ሲቲ ያደረጉት ጨዋታ ነበር። በዛ ሰዓት እንግዲህ ቼልሲ ማንቸስተር ሲቲ ማሸነፉ አይዘነጋም። በዛም ምክንያት እንግዲህ ሊቨርፑል የ2019-20 የፕሪሚየር ሊግ ዋንጫ ማንሳቱ ተረጋግጧልና ተመሳሳይ አይነት ነገር ሊፈጠር ይችላል በሚል እንግዲህ ይሄንንም ጨዋታ ሰብሰብ ብሎ ለማየት አስበዋል ነው እየተባለ የሚገኘው። የት ያዩታል የሚለው ነገር ግን እስካሁን ድረስ የተረጋገጠ አይደለም። ምክንያቱም እንግዲህ ደጋፊዎች ተጫዋቾችን እንዳይረብሿቸው በሚል ማለት ነው። ባለፈው ጊዜ 2019-20 ላይ ዋንጫ በሚያነሱበት ሰዓት እንግዲህ ለደጋፊዎች አልተነገረም ነበር የት እንደሚያዩት፣ በተለይም ደግሞ ኮቪድም ስለነበረ ማለት ነው። አሁንም እንግዲህ በሚስጥር ነው የተያዘው ነው እየተባለ ያለው። ነገር ግን ሊቨርፑል ዋንጫውን የሚያነሳ ከሆነ ግን ከየት ያዩት እንደሆነ ግን መነገሩ አይቀርም ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ሬሌቮ ይዞት የወጣውን ዘገባ ነው። በዚህ ዘገባ ምንድነው የሚለው ዲን ሁድሰን ከፕሪሚየር ሊግ መውጣት አይፈልግም ብሏል። ይህ ተጫዋች እንግዲህ ለበርንማውዝ ከፈረመ ሰዓት ጀምሮ እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። በተለይ ደግሞ ዘንድሮ ሲዝን እንግዲህ በርንማውዝ አሁን ላሉበት ደረጃ በጣም ላቅ ያለ ድርሻውን መውሰድ ይችላል። በተለይ በመከላከል ደረጃ ላይ እንግዲህ በጣም ተረጋግቶ የሚጫወት ተጫዋች ነውና በጣም በብዙ ክለቦች እየተፈለገ ይገኛል። ሊቨርፑልም እንግዲህ የዚህ ተጫዋች አድናቂና ፈላጊም ነው። በተጨማሪም ሪያል ማድሪዶችም እንግዲህ ይህንን ተጫዋች እየተመለከቱት ይገኛሉና እንደ ሪቬልቮ ዘገባ ከሆነ ዲን ሁድሰን በዛው በፕሪሚየር ሊጉ መቆየት ይፈልጋል፣ ራሱን ማጎልበት ይፈልጋል ብሏልና ይህ ነገር እንግዲህ ማድሪድ ጥሩ ዜና አይደለም። ለሊቨርፑል ደግሞ በአንጻሩ ጥሩ የሚባል ዜና ነው። ምክንያቱም እንግዲህ ሊቨርፑሎች በዚህ ሰዓት እንግዲህ የመሃል ተከላካይ ስፍራ በመጨመር ያንን ቦታ ማጠናከር ይፈልጋሉ። በተለይ ደግሞ በግራ መስመር ላይ የሚጫወት የመሃል ተከላካይ ማለት ነው። ዲን ሁድሰን ደግሞ የቀኝ እግር ተጫዋች ቢሆንም ነገር ግን ደግሞ በግራ በኩል መጫወት የሚችል ተጫዋች ነው። ልክ እንደ ቨርጂል ቫን ዳይክ ማለት ነው። ቨርጂል ቫን ዳይክ እንግዲህ በትክክለኛ የቀኝ እግር ተጫዋች ነው። ነገር ግን በግራ በኩል መጫወት ይችላልና ዲን ሁድሰንም እንደዚህ አይነት ፕሮፋይል ያለው ተጫዋች ነውና እዛ ቦታ ላይ እንግዲህ ትክክለኛ ተጫዋች የለውም ሊቨርፑልና በዚህ ተጫዋች ያንን ቦታ ማጠናከር ይፈልጋል። በተጨማሪም ደግሞ የረጅም ጊዜ የቨርጂል ቫን ዳይክ የረጅም ጊዜ ተተኪ ማምጣት ይፈልጋሉና በጣም የተለያዩ ተጫዋቾችን እየተመለከቱ ይገኛሉ ያንን ቦታ ለመሸፈንና ከነዚህ ከሚከታተሏቸው ተጫዋቾች መካከል እንግዲህ ዲን ሁድሰን በጣም ከፍተኛ ደረጃ ላይ የተቀመጠ ተጫዋች ነው። በጣም ብዙ ፍላጎት አላቸው ይሄንን ተጫዋች ለማምጣት ማለት ነውና አንዳንድ ንግግሮችም አድርገዋል፣ ከተወካዮች ጋር ንግግር አድርጓል የሚሉ መረጃዎችም ሲወጡ ነበርና ይሄንን ተጫዋች ወደ ሊቨርፑል ማምጣት ይፈልጋሉ። እናም እንደዚህ አይነት ዘገባዎች ሲወጡ ለሊቨርፑሎች ትልቅ ብርታት ነው የሚሆነው። ምክንያቱም እንግዲህ ከሊቨርፑል ጋር ትልቅ ተፎካካሪ ሊሆን የሚችለው እንግዲህ ሪያል ማድሪድ ነው። ሪያል ማድሪድ የፈለገውን ተጫዋች እንግዲህ አብዛኞቹ ተጫዋቾች እምቢ አይሉምና ተጫዋቹ በራሱ በፕሪሚየር ሊግ እቆያለሁ ማለቱ ራሱ ለሊቨርፑል ትልቅ ብርታት ይሆናልና ምናልባትም እንግዲህ ሊቨርፑሎች በደንብ ገፍተው ሊሄዱ የሚችሉበት ቻንስ አለ ማለት ነው። በቀጣይነት የምንመለከተው ጉዳይ ደግሞ የትሬንት አሌክሳንደር-አርኖልድ ተተኪን የሚመለከት ጉዳይ ይሆናል። እንደሚታወቀው እንግዲህ ትሬንት አሌክሳንደር-አርኖልድ በሊቨርፑል የሚያቆየው ኮንትራት ሊጠናቀቅ ጥቂት ሳምንታት ብቻ ነው የቀሩት እና እነዚህ ሳምንታቶች ሲያበቁ እንግዲህ ከሊቨርፑል በነጻ ወደ ፈለገው ክለብ መሄድ ይችላልና ምናልባትም ካሁኑም እንግዲህ የሱን ቦታ ሊተካ የሚችል ተጫዋች እየተከታተሉ ነው እያለን ይገኛል ካች ኦፍ ሳይድ በዘገባው መሰረት። ይህ ዘገባ እንግዲህ እንደተናገረው ከሆነ ሊቨርፑሎች የኖቲንጋም ፎረስት ተጫዋች የሆነው ኦላ አይናን እየተመለከቱት ይገኛሉ እየተባለ ይገኛል። ኦላ አይና እንግዲህ ዘንድሮ በጣም ጥሩ የሚባልን እንቅስቃሴ ማድረግ ይችላል። በጣም ጠንካራ የሚባል ተከላካይ ነው። ወደፊትም በመሄድ በመከላከልም እንግዲህ ባላንስ ማድረግ የሚችል ተጫዋች ነው። ጠንካራ የሚባል ተከላካይ ነው። ዘንድሮ እንግዲህ ኖቲንጋም ፎረስቶች ጠንካራ የሚባልን ጉዞን እያደረጉ ነው የሚገኙትና በዚህ ጠንካራ ጉዞ ላይ እንግዲህ ኦላ አይና 32 ጨዋታዎችን በመጫወት እንግዲህ ትልቅ ድጋፍን መስጠት ይችላል። በተለይም ደግሞ ሁለቱም ቦታ ላይ እንግዲህ ሲጫወትም ተመልክተናል። በርግጥ
27 ዓመቱ ላይ ነው የሚገኘው ይሄ ተጫዋችና ሊቨርፑሎች ከሚፈልጉት አይዲያል ኤጅ ላይ ስንመለከተው እንግዲህ ትንሽ ወደ ላይ ገፋ ያለ ይመስላል። ከዚህ በፊት እንግዲህ ሊቨርፑሎች ተጫዋቾችን ማምጣት ሲፈልጉ ብዙ ጊዜ የሚመለከቷቸው የእድሜ እርከኖች እንግዲህ ከ21 እስከ 25 ድረስ ያሉትን ነውና ኦላ አይና ደግሞ 27 ላይ ይደርሷል። ምናልባት ያ ነገር እስካልገፋቸው ድረስ ሌላው ነገሩ ግን ዘንድሮ በተለይ ያሳየው አቋም ድንቅ የሚባል ተጫዋች መሆኑን መመልከት ችለናል። በርግጥ ሊቨርፑሎች ብቻ አይደለም ይሄንን ተጫዋች እየተመለከቱት የሚገኙት ቼልሲዎችም እየተመለከቱት ይገኛሉ። ኒውካስል ዩናይትዶችም እንደዚሁም ቶተናሞችም ይሄንን ተጫዋች እየተመለከቱት ይገኛሉና ምናልባት ሊቨርፑሎች ትሬንት አሌክሳንደር አርኖልድ የሚወጣ ከሆነና ይሄንን ተጫዋች ማስፈረም የሚፈልጉ ከሆነ እንግዲህ ከባድ ተቀናቃኝ ቡድኖች አሉባቸው ማለት ነው። በርግጥ በዚህ ሰዓት እንግዲህ ሊቨርፑሎች ተቀዳሚ የሚያደርጉት በዋነኝነት እዛ ቦታ ላይ የሚጫወተው ተብሎ የሚጠበቀው እንግዲህ ብራድሊ ነው። ነገር ግን ደግሞ ብራድሊ ብቻውን እንግዲህ 50-60 ጨዋታዎች በሲዝን ያደርጋል ተብሎ አይጠበቅም። በጣም ጉዳቶች እያስቸገሩት ነው የሚገኙት። በርግጥ ብዙ ጊዜ ተከታታይ ጨዋታዎች አለመጫወት ራሱ ወደ ጉዳት ይዳርጋልና ቀጣይ አመትም ምናልባት እንግዲህ ጉዳቶች ሊያስቸግሩት የሚችሉበት ሁኔታዎች አሉ። ምክንያቱም እንግዲህ እስከዛ ድረስ በአመት ጥቂት ጨዋታዎችን የሚያደርግ ተጫዋች እንግዲህ ቀጣይ አመት ላይ ሙሉ ያሉትን ጨዋታዎች በሚያደርግበት ሰዓት እንግዲህ ለጉዳቶች የመዳረግ ቻንሱ በጣም የሰፋ ነው። በተለይ ደግሞ ብራድሊ አጨዋወቱን ከተመለከት ነው ሊቨርፑሎች እዛ ቦታ ላይ ያሉትን ተጫዋቾች የሚጠቀሙበትን ስታይል ስንመለከተው እንግዲህ ብራድሊ በጣም ፍጥነቱን የሚጠቀም አይነት ተጫዋች ነውና ለእንደዚህ አይነት ተጫዋች ደግሞ ሁሉንም ጨዋታዎች በየጊዜው ማጫወት ትንሽ ወደ ጉዳት የሚገፋ ነውና እዛ ቦታ ላይ እንግዲህ ቢያንስ ቋሚ ባይሆን እንኳን ለብራድሊ ተፎካካሪ የሚሆን እንደዚሁም ደግሞ ሊያሳርፈው የሚችል ተጫዋች መመልከታቸው አይቀርም። ነገር ግን ደግሞ ኦላ አይና ይሆናል ብዬ ግን አልገምትም እኔ በግል ያለኝ አስተያየት ማለት ነው። ካች ኦፍ ሳይድ በርግጥ ሊቨርፑሎች እየተመለከቱት ነው ቢልም ነገር ግን ሊቨርፑሎች ውስጥ ላይ ገፍተው ይሄዳሉ የሚለው ነገር ግን በጣም ትልቅ ጥያቄ ነው። በርግጥ ኦላ አይና ሲመጣ እንግዲህ ይዞት የሚመጣው ነገር አለ። አንደኛው ምንድነው በጣም ፈጣን የሚባል ተጫዋች ነው። በዛ ላይ የሚጎዳ አይነት ተጫዋች አይደለም። እስካሁን ድረስ እንግዲህ በፕሪሚየር ሊግ ያሉትን ጨዋታዎች ማድረግ የቻለ ተጫዋች ነው። እንደዚሁም ደግሞ ኤክስፒሪየንስ ነው። 27 ዓመቱ ላይ ነው ያለውና ብዙ ጨዋታዎችን ማድረግ የቻለ ነው። ከዛ አንፃር ስንመለከተው የራሱ ጥቅም ሊሰጥ ይችላል። ነገር ግን ከትሬንት አሌክሳንደር አርኖልድ አንግል ከተመለከትነው ግን ከአርኖልድ በታች የሆነ ተጫዋች ነውና ዳውንግሬድ ማድረግ ነው የሚሆነው። በተጨማሪም ደግሞ ከዚህ በፊት እንግዲህ ለቼልሲ ነበር ሲጫወት የነበረውና የቼልሲ ዋናው ቲም ውስጥ ራሱ መግባት አልቻለም። በርግጥ አንዳንድ ተጫዋቾች እንግዲህ እንደድልም ሆኖ የመጮቻ ጊዜ ላይ ያገኙ ይችላሉ። ከዛ ሌላ ቦታ ሄደው ሲጫወቱ እንግዲህ ያንን እድል በማግኘታቸው የተሻለ ተጫዋች መሆናቸውን የሚያሳዩበት ሁኔታ አለ። ነገር ግን ደግሞ ከሊቨርፑል አንፃር ስናየው ኖቲንጋም ፎረስቶች የሚጫወቱት አጨዋወት ምናልባትም ወደ ሊቨርፑል ሲመጣ እንግዲህ ላይመቸው የሚችልበት ሁኔታ ሊኖር ይችላልና ወደ ሊቨርፑል ቢመጣ ራሱ ስኬታማ ይሆናል የሚለው እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን ደግሞ ለብራድሊ ትክክለኛ አሳራፊ መሆን የሚችል ተጫዋች ነው። አጋዥ መሆን የሚችል ተጫዋች ግን መሆን የሚያቀተው አይመስለኝም። ነገር ግን ወደ ሊቨርፑል ይመጣል ብዬም ደግሞ የምጠበቀው አይነት ተጫዋች አይደለም። ምናልባት ወጣት ተጫዋቾችን ሊያመጡ የሚችልበት ሁኔታ አለ። እንደዚሁም ደግሞ የጎሜዝ ከሊቨርፑል የማይወጣ ከሆነ ያንን ቦታ ከቨር ማድረግ ይችላል። በተለይ የማይጎዳ አይነት ከሆነ ማለት ነው። እንደ አምናው ለብዙ ጨዋታዎች መጫወት የሚችል ከሆነ እንግዲህ ሌላ ተጫዋች ላያመጡ የሚችሉበት ሁኔታ አለ። ምክንያቱም አምና እንግዲህ ብዙ ጨዋታዎችን መጫወት ችሏል ጎሜዝና ዘንድ ቀጣይ አመት እንግዲህ ጎሜዝና ብራድሊ ሁለቱም ብዙ ባይጎዱ እንግዲህ ያንን ቦታ ከቨር ማድረግ የሚችሉ ይመስለኛልና ምናልባት ሌላ ተጫዋች ይመለከታሉ ብዬ ነው የማስበው። ነገር ግን ኦላ አይና ወደ ሊቨርፑል ይመጣል ብዬ አልገምትም። ካች ኦፍ ሳይድ ግን ሊቨርፑሎች እየተመለከቱት ነው ብሏል። የናንተ ማስተያየት ከዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው የምንመለከተው ጉዳይ ደግሞ ሊቨርፑሎች እንግዲህ የሶስት ተጫዋቾችን ኮንትራት ለማራዘም ንግግር ጀምሯል ነው እየተባለ የሚገኘው። ይህንንም የሚለን እንግዲህ ፉትቦል ኢንሳይደር ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች እንግዲህ የኢብራሂሞ ኮናቴ የሉዊስ ዲያዝ እና የዲያጎ ጆታን ኮንትራት ለማራዘም ንግግር ጀምረዋል ነው እያለን የሚገኘው። እንደሚታወቀው እንግዲህ እነዚህ ተጫዋቾች ኮንትራታቸው ሊያበቃ እንግዲህ እየተቃረበ ነው የሚገኘው። በተለይ ኮናቴ እንግዲህ የውድድር ዘመን በሚያበቃበት ሰዓት አንድ አመት ኮንትራት ብቻ ነው የሚቀረውና ለሱም ኮንትራት እንደቀረበለት ከዚህ በፊት እንግዲህ ተዘግቧል። ነገር ግን ያንን ኮንትራት መፈረም አልቻለም። እንደውም አንዳንድ ዘገባዎች ሲሉ የነበሩት በደሞዝ ጉዳይ ነው እስካሁን ድረስ ያልፈረመው ነው እየተባለ የሚገኘው። በተጨማሪም ደግሞ ይህንን ተጫዋች ለማስፈረም እንግዲህ ፒኤስጂዎች ፍላጎት አላቸው ነው እየተባለ ያለውና እሱንም እንግዲህ የሱን ተወካዮች አነጋግረዋቸዋል የሚባሉ አንዳንድ መረጃዎችም ሲወጡ ነበር። ከዚህ በፊትም እንግዲህ ፉትቦል ኢንሳይደር በዘገበው ሪያል ማድሪዶችም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው የሚል ዘገባዎች ወጥተው ነበርና ፒኤስጂዎችም እንደዚሁም ሪያል ማድሪዶችም ይህንን ተጫዋች ለማስፈረም ፍላጎት ካላቸው ምናልባትም እንግዲህ ክረምት ላይ ሊቨርፑሎች የዚህን ተጫዋች ኮንትራት የማያራዝሙ ከሆነ
ሊሸጡት የሚችሉበት ሁኔታ ሊኖር ይችላል ምክንያቱም በነፃ እንዲወጣ አይጠበቅም ገና የ25 ዓመት ወጣት ተጫዋች ነውና ከሱ እንግዲህ ብዙ ገቢ ሊገኝ የሚችልበት ሁኔታ አለ እናም ይሄን ተጫዋች እንግዲህ በነፃ ማጣት አይፈልጉም ነገር ግን በዋነኝነት የሚፈልገው እንግዲህ የሱን ኮንትራት ማራዘም ነው ምክንያቱም ገና 25 ዓመቱ ነው ቅድም እንዳልኳችሁ እንደዚሁም ዘንድሮ እንግዲህ ከቨርጂል ቫን ዳይክ ጋር ጥሩ የሚባልን ጥምረት መመልከት እችለናልና በዚሁ እንዲቆይ ይፈልጋልና ሊቨርፑሎች ያንን ነገር ለማድረግ እንግዲህ ኮንትራት አቅርበውለት ነበር ከዚህ በፊትም በተደጋጋሚ ሲዘገብ እንደነበረው ነገር ግን እሱ ሊፈርም አልቻለምና አሁን እንግዲህ ቨርጂል ቫን ዳይክንና የሙሐመድ ሳላህን ኮንትራት ሁኔታ ከጨረሱ በኋላ እንግዲህ ፊታቸውን ወደዚህ አዙሯል ነው እየተባለ የሚገኘውና ምናልባት እንግዲህ ቨርጂል ቫን ዳይክና የሙሐመድ ሳላህ መፈረም እንግዲህ የነዚህ ተጫዋቾች ላይ ተጽዕኖ ሊፈጥር ይችላል አንደኛ ትልልቅ ተጫዋቾች በክለብ ሲቆዩ እንግዲህ ሌሎች ተጫዋቾችም እንዲቆዩ ያደርጋል ሌላኛው ትንሽ አስቸጋሪ ሊያደርገው የሚችለው ነገር ደግሞ ምንድነው የሙሐመድ ሳላህና የቨርጂል ቫን ዳይክ የፈረሙበት ኮንትራት ምናልባትም ደግሞ እነ ኢብራሂም ኮናቴ እንግዲህ አሁን ከቀረበላቸው ኮንትራት የበለጠ እንዲቀርብላቸው ሊፈልጉ የሚችሉበት ሁኔታ አለ አሁን ላይ እንግዲህ ኢብራሂም ኮናቴ ይፈልጋል ተብሎ ሲዘገብ የነበረው በሳምንት 200,000 እንዲከፈለውና ምናልባት የሁለቱን ሳምንታዊ ደሞዝ ከተመለከተ በኋላ ደግሞ ሊጨመርልኝ ይገባል እንዳይል ደግሞ ትልቅ ጥያቄ ሊኖረው ይችላል ነገር ግን ሊቨርፑሎች እዚህ ኮንትራት ማራዘም ዙሪያ እንግዲህ ንግግር መጀመራቸው በጣም ጥሩ ነገር ነው ሌላኛው ተጫዋች ደግሞ ሉዊስ ዲያዝን የሚመለከት ነው ሉዊስ ዲያዝንም እንግዲህ ኮንትራቱን ለማራዘም ንግግር ጀምሯል ሲባል ነበር ወይም ደግሞ ኮንትራት አቅርበውለታል ሲባል ነበር በተለይ ደግሞ የውድድር ዘመኑ የተጀመሩ ጥቂት ወራቶች ውስጥ ማለት ነው ነገር ግን ያንን አልተቀበለም የሚል መረጃዎች ሲወጡ ነበር በርግጥ እዚህ ተጫዋች ላይ እንግዲህ ብዙ ፍላጎቶች አሉ በተለይ ደግሞ ባርሴሎና እሱን ሲፈልጉት ነበር እንደውም አባቱ ራሱ ወደ ባርሴሎና ሄዶ ቢጫወት ምኞቱ ነው ሲል ነበርና ከባርሴሎና ጋር እንግዲህ በጣም ብዙ ትስስሮች ነበሩት ነገር ግን አሁን ባርሴሎናዎች ያንን ነገር የተውት ይመስላል እንደዚሁም ደግሞ የሳውዲ አረቢያ ክለቦችም ይሄንን ተጫዋች ለማስፈረም እንግዲህ ፍላጎት አላቸው ነው እየተባለ የሚገኘውና ሊቨርፑሎችም እንግዲህ የሱን የኮንትራት ሁኔታ ለማራዘም እንግዲህ አሁን ንግግር ጀምረዋል ነው እየተባለ ያለው ከባለፈው የቆመውን ነገር ለማስቀጠል ማለት ነው በተለይ ደግሞ ዘንድሮ ያሳየው አቋም እንግዲህ ይሄንን ነገር ለማድረግ ቀላል ያደረገላቸው ይመስለኛል በርግጥ መሃል ላይ እንግዲህ ትንሽ ጨዋታዎች ላይ ጎልም አላስቆጠረም አሲስትም ማድረግም አልቻለም ነበር ነገር ግን ደግሞ ያለፉትን 6 ጨዋታዎች ብንመለከት በአምስቱ ወይ ጎል አግብቷል ወይ ደግሞ አሲስት ማድረግ ይችላልና ጥሩ የሚባል እንቅስቃሴን ያደረገ ነው የሚገኘው ሲዝኑ ሲጀመር አካባቢም እንደዚህ ጥሩ የሚባል ጊዜን ማሳለፍ ይችላልና ከዛ አንፃርም ከዚህ በኋላ እንግዲህ ጥሩ እንቅስቃሴ ማድረግ የሚችል ተጫዋች መሆን ይችላል በተጨማሪም ደግሞ ሊቨርፑሎች እንግዲህ በዚህ ዝውውር መስኮት የተለያዩ ቦታዎችን ለማደስ ነው ቅድሚያ የሚሰጡትና ምናልባት እነዚህን ተጫዋቾች ኮንትራታቸውን ማራዘም እንግዲህ ሌላው ነገር ላይ ቀለል ሊያደርግ ይችላል በተለይ አሁን ሉዊስ ዲያዝ ኮንትራቱን የሚያራዝም ከሆነ በግራ ክንፍ ላይ እንግዲህ ሌላ ተጫዋች ማምጣት አይተበቀባቸው ምክንያቱም እንግዲህ ኮዲ ጋክፖ አለ ሉዊስ ዲያዝ አለ እነዚህ ሁለቱ በቂ ነው የሚሆኑትና ከዛ አንግልም አይተውት ሊሆን ይችላል ከዛ በኋላ ኮንትራቱን ካራዘሙት በኋላ ቀጣይ አመት እንኳን እንሽጠው ቢሉ አሁን ከሚያወጣው በላይ ሊያወጣላቸው ይችላል ከዛም አንግል አይተውት ሊሆን ይችላል ነገር ግን ንግግር መጀመራቸው ግን በጣም ጥሩ ነገር ነው ሌላኛው ተጫዋች ደግሞ ዲያጎ ጆታ ነው ዲያጎ ጆታንም እንግዲህ ኮንትራት ለማራዘም ንግግር ሊጀምሩ ነው እየተባለ ነው የሚገኘው ዲያጎ ጆታ እንግዲህ ዘንድሮ ጥሩ የሚባልን ጊዜን አሳለፈ ማለት ትንሽ ያስቸግራል በተለይ ደግሞ ከጉዳት ከተመለሰ በኋላ እንግዲህ ጎል ለማስቆጠር ብዙ ጊዜያቶች ፈጅተውበታል አንድ ጎልን ብቻ ነው ማስቆጠር የቻለው ከዛ በፊት ጥሩ የሚባልን ጊዜን ማሳለፍ ችሎ ነበር ይህ ተጫዋች እንግዲህ ምንም አይነት ጉዳት ሳያጋጥመው አመቱን ሙሉ መጨረስ የሚችል ከሆነ እንግዲህ በጣም አደገኛ ተጫዋች ነው በጣም ጎበዝ ተጫዋች ነው ጎበዝ አጥቂ ነው ጎል የሚያነፈነፍ አይነት ተጫዋች ነው ነገር ግን ደግሞ ጉዳቶቹ የታሰበውን ያህል እንዳይሄድ አድርጎታል ነገር ግን ፊት በሚሆንበት ሰዓት ግን በጣም ምርጥ ተጫዋች ነው እና ይሄንን ተጫዋች እንግዲህ ወልቭሶችም ለማስፈረም ፍላጎት አላቸው ሲባል ነበር እንደዚሁም ደግሞ የሳውዲ አረቢያ ክለቦችም ራሱ እሱን ተጫዋች ለማስፈረም እየተከታተሉት ይገኛል እየተባለ ነው የሚገኘው ይህ ተጫዋች እንግዲህ ለመወሰን በጣም አስቸጋሪ የሆነ ተጫዋች ነው ምክንያቱም እንግዲህ ጉዳት ካላጋጠመው በጣም ምርጥ ተጫዋች ነው ነገር ግን ደግሞ ጉዳቶች በተደጋጋሚ የሚያጋጥሙት ተጫዋች ነውና በጣም አስቸጋሪ ነው ነገር ግን ሊቨርፑሎች በዚህ ክረምት ግን ይሸጡታል ተብሎ አይጠበቅም ምክንያቱም እንግዲህ በዚህ ሲዝን እንግዲህ የተለያዩ ቦታዎችን ለማጠናከር እንግዲህ እየሰሩ ነው የሚገኙት በተለይ 9 ቁጥር ቦታ ላይ በቀኝ ክንፍ ላይ የሙሐመድ ሳላህ ተተኪ መሆን የሚችል እንደዚሁም ደግሞ የግራ እግር ተከላካይም እንግዲህ ለማምጣት ትልቅ ስራን እየሰሩ ነው የሚገኙትና በተጨማሪም ደግሞ ተጫዋቾችን ስታመጣ እንግዲህ ሙሉ ለሙሉ
ቡድኑን መቀየር አይጠበቅብም ትንሽ ብቻ ነው ለውጥ ማድረግ ያለ በጣም ብዙ ለውጦችን በመታደርግበት ሰዓት እንግዲህ የቡድኑ አይደንቲቲ የምታጣበት ሁኔታ አለና አሁን ሊቨርፑል እንግዲህ 9 ቁጥር ቦታ ላይ ኑኔዝን ይሸጡታል ተብሎ ነው የሚጠበቀው እሱ በእርግጠኝነት ነው እየተባረረ ያለውና የሱን ቦታ የሚተካ አንድ ተጫዋች ያመጣሉ ከዛ በኋላ ግን ዲያጎ ጆታን የምትሸጠውም ከሆነ ደግሞ ሌላ 9 ቁጥር ተጫዋች ልታመጣ ነውና ሁለቱም አዲስ ነው የሚሆኑት ያ ነገር ደግሞ ሊቨርፑል ቡድኑ ላይ ትንሽ ተጽዕኖ ሊፈጥር ስለሚችል በዘንድሮ ሲዝን ይሸጡታል ተብሎ አይጠበቅም ነገር ግን ኑኔዝንም ጆታንም የሚሸጡ ከሆነ ግን በጣም ትልቅ ስራ ነው የሚጠበቅባቸው በዚህ ሰዓት እንግዲህ ሊቨርፑሎች ከተለያዩ አጥቂዎች ጋር ስማቸው እየተያዘ ነው የሚገኙና ማንን ሊያመጡት ይችላሉ ስንትስ ሊያወጡ ይችላሉ የሚለው ነገር ራሱ በጣም ትልቅ ጥያቄ ነው የሚሆነውና አንድ ተጫዋች ላይ ብዙ ጥያቄ ካለ አንድ ተጫዋች ለማምጣት ብዙ ነገር የሚያስፈልግ ከሆነ ሁለት ተጫዋች አንድ ቦታ ላይ ሲሆን ደግሞ ሌላ ሀስል ውስጥ ነው የምትገባውና በአንድ ሁለቱንም ይለቁታል ተብሎ አይጠበቅምና ዲያጎ ጆታ በሊቨርፑል የመቆየት ቻንስ በጣም የሰፋ ነው ኑኔዝ ከሊቨርፑል የመልቀቅ ቻንሱ ደግሞ በዛው ልክ የሰፋ ነው የሚሆነውና የነዚህን ተጫዋቾች ኮንትራት ለማራዘም እንግዲህ ንግግር መጀመራቸው በጣም ጥሩ የሚባል ዜና ነው ከዛ በኋላ እንግዲህ እነዚህን ካራዘሙ ከዛ በኋላ ክረምት ላይ ተረጋግቶ ሌሎች ቦታዎችን በማደስ ለቀጣይ አመት ደግሞ የነዚህ ተጫዋቾች ከሊቨርፑል ቢለቁ ራሱ እነዚህን ብቻ መተካት ቀላል ነው የሚሆንላቸውና ጥሩ የሚባል ዜና ነው ብዬ ነው የማስበው ለናንተስ ምንድነው የምታስቡት የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ በቃው ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው